የጠቅላይ ሚኒስትር አብይ አህመድ መንገድ ጠራጊ ማን ናቸው? ጥያቄው የፍቃዱ ኃይሉ ነው። ይቀጥላል። ከቅርብ ጊዜ ወዲህ የአብይ አህመድ እርካብና መንበር በአባዱላ ገመዳ የተቀየሰ ይመስለኝ ጀምሯል። ምክንያት አለኝ። አባዱላ በተቀናቃኞቹ ጀዋር መሐመድም አብይ አህመድም አድናቆት የተቸራቸው ሰው ናቸው። ጀዋር መሐመድ አልጸጸትም በሚለው መጽሐፉ በጣም ጥቂት ሰዎችን ነው በአዎንታው ያነሳው። ከነዚህ ሰዎች መካከል አባዱላ ገመዳ አንዱ ናቸው። በዚህ መጽሐፉ ላይ ጀዋር እንደሚለው አባዱላ ኦሮሚያን ከጫፍ እስከ ጫፍ ስለሚያውቃ ስለመጣችሁበት ወረዳ ጉዳይ ቦታዎችንና ሰዎችን በስም እየጠራ ያዋራችኋል። ይህ ሁኔታው ለሰውየው ፖለቲካ ያላችሁን ጥላቻ ለጊዜውም ቢሆን ረስታችሁ እንድታዳምጡት ይጋብዛል። አሜሪካ ሳለው የሰላማዊ ትግል ስልቶችን ለመቀየስ ያገዛዙን የውስጥ አሰራርና አመለካከት ለመረዳት ከፍተኛ ጉጉት ስለነበረኝ ከአባዱላና ከሌሎች ባለስልጣናት ጋር ያዳበርኩት ግንኙነት ጠቅሞኛል ብሏል። ጃዋር ከመንግስት ለውጥ አስቀድሞ ክፍተቱን ለመሙላት የሚችል ፓርቲ እንዲያቋቁም አባዱላ ምክር ለግሰውት እንደነበርም ጽፏል። እሱም በበኩሉ ከኦህዴድ መኮንኖች ጋር ሲነጋገር ለውጡን ቢመሩ ብሎ ከጠቆማቸው ሰዎች አንዱ አባዱላ ገመዳ ነበሩ። እርሳቸው ላይ የነበረው ብቸኛው ቅሬታ ፖለቲካ ውስጥ የቆዩ በመሆናቸው እንደ ለውጥ መሪ አይወሰዱም የሚለው ነበር። ጠቅላይ ሚኒስትር አብይ አህመድም የአባዱላን ስም የመደመር መንገድ በሚለው መጽሐፋቸው በአዎንታዊ መልኩ አንስተውታል። ጠቅላይ ሚኒስትሩ በዚህ መጽሐፍ ለውጡ እንዴት እንደመጣ ያትታሉ። ሆኖም እኛ የምናውቀውን ቲም ለማ ጭራሹን አይጠቅሱትም። ይልቁንም መጋቢታውያን እያሉ በሚጠሯቸው በእርሳቸውና ደመቀ መኮንን ተጠንስሶ ስለተከናወነው ለውጥ ይተርካሉ። እዚህ መጽሐፍ ላይ ጠቅላይ ሚኒስትሩ ከአባዱላ ገመዳ የተለየ ቅርበትና ወዳጅነት እንደነበራቸው ጽፏል። ሌላው ቀርቶ ጀነራል ከማል ገልቹና ኮሎኔል አበበ ገረሱ ሰራዊቱን ከድተው የኤርትራ አማጽያን ሊቀላቀሉ ሲሄዱ እንዳነጋገሯቸውና አባዱላ እሳቸው በችግሩ ቢግባቡም የትግል ስልቱ ከውስጥ መሆን አለበት ብለው እንደወሰኑ በመጥቀስ ፈረንጆቹ እንደሚሉት ፓርትነርስ ኢን ክራይም ለወንጀል የሚተማመኑ ወዳጆች እንደነበሩ ፍንጭ ሰጡናል። ዛሬ የብልጽግና ቁንጮ ተጽዕኖ ፈጣሪ የሆኑ ሰዎች ወይ ኦሮሞ አሊያም ፕሮቴስታንት ናቸው። ስለዚህ ሁኔታ ከአንድ እጅግ ተጽዕኖ ፈጣሪ የኦሮሞ ፖለቲከኛ ጋር ስናወራ የነገረኝም ነገር በዚህም የአባዱላን ተጽዕኖ ሊኖር እንደሚችል ይጠቁማል። አባዱላ የኦሮሞ ብሔርተኝነት ከኢስላሚስት ንቅናቄ ጋር እየተጋባ ሲቸግራቸው የኦሮሞ ብሔርተኝነት ከኦርቶዶክስ ክርስትና ጋር ተኳርፏል። ከኢስላሚስቶች ጋር መወዳጀቱ ደግሞ ዓለም አቀፍ ቅቡልነት ይነሰዋል። ስለዚህ ፕሮቴስታንት ኦሮሞዎች ቢመሩት ይሻላል ብለው በማሰብ እና አብይ አህመድን ወደፊት አመጧቸው ብሎኛል። ትሬ ኢስተበ ባለፈው ግንቦት ባሳተመው ጥናታዊ ጽሑፉ ላይ ይህንን የሚያጠናክር ሐተታ አባዱላ ብዙ ክርስቲያኖችን ወደፊት በማምጣት በምዕራባውያን ዘንድ የኦሮሞ ፖለቲካ ሊቃኖች የሙስሊሞች የበላይነት አለበት የሚለውን ገጽታ ለማስተካከል ሞክረዋል በማለት ጽፏል። አባዱላ ወደፊት ካመጧቸው ፕሮቴስታንቶች ውስጥ ለማ መገርሳም፣ ሽመልስ አብዲሳ፣ አዳነች አበቤንና ራሳቸው አብይ አህመድን ጨምሮ ብዙዎቹ ፕሮቴስታንቶች ነበሩ ይላሉ ተመራማሪው። አባዱላም እንደ አውሮፓውያን አቆጣጠር በ2009 ከኦርቶዶክስ ወደ ፕሮቴስታንት መቀየራቸውን ጥናቱ ይጠቅሳል። ፋክት መጽሔት ላይ ጋዜጠኛ ተመስገን ደሳለኝ ከለውጡ ዓመታት በፊት አብይ አህመድ የማዕከላዊ ኮሚቴን ተቀላቅለው የአባዱላን ውለታ ለመመለስ እየሰሩ ነው በሚል በጨረፍታ ይጠቅሳቸዋል። በወቅቱ የጋዜጠኛው ግምት አባዱላ በኢህአዴግ የውስጥ ለውስጥ ሽኩቻ አብይን እየተጠቀሙበት እንደሆነ ነበር። ሆኖም እርሳቸው አብይን ወደፊት እያመጡ ወይም አብይ ለራሳቸው መንገድ እየጠረጉ ወይም እርስ በርስ እየተናበቡ እየሰሩ ይሁን አይሁን ለማረጋገጥ ይከብደናል። ነገር ግን በውጤቱ ስንመዝነው በአንድም በሌላም መልኩ አባዱላ ለአብይ አህመድ እርካቡ ነበሩ ማለት የምንችል ይመስለኛል። ቶም ጋርድነር ዘ አብይ ፕሮጀክት በሚል ባሳተመው መጽሐፉ የአባዱላ ቡራኬ ባይኖር ኖሮ አብይ የትምህርትና ወታደራዊ ልምድ ስለሚያንሳቸው ወደ ስልጣን የሚያደርጉት ጉዞ ፈጽሞ አይሳካም ነበር ብሏል። እንደ ጋርድነር ከሆነ በአንድ ወቅት አባዱላና አብይ አባትና ልጅ ያልቀረረብ ነበራቸው። አባዱላ የትም ቢሄዱ አብይ አብሯቸው ሄዱ ነበር። አባዱላ ገመዳ ከሰላሌ ወደ አርሲ የሄዱ ከኦርቶዶክስ ኦሮሞ ቤተሰቦች የተወለዱ ሰው ናቸው። ወደ ፖለቲካ የገቡት በልጅነታቸው ነው። በደርግ መንግስት የኢትዮጵያ ሰራዊት አባልነት ሻቢያን ለመውጋት ወደ ኤርትራ ከዘመቱ አንድ ዓመት በኋላ በሻቢያ እስር ቤት ለ5 ዓመታት አሳልፈዋል። ሻቢያ ምርጫ እየሰጠ የምርኮ እስረኞችን ሲፈታ የእርሳቸው ምርጫ የኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄ ኢህዴን ሆነ። ይሄኔ ገና 26 ዓመታቸው ነበር። ከ1976 እስከ 1982 ከኢህዴን ጋር ደርግን ሲዋጉ ከርመው ከዋት ጋር በተደረገ ምክክር ከሌሎች ጓዶቻቸው ጋር ኦህዴድን መስርተዋል። ኦህዴድ የኢህአዴግ አባል ሆኖ በሽግግር መንግስቱና በኦሮሚያ ምስረታና አስተዳደር ለሁለት አስርት ዓመታት ዘልቋል። አባዱላ አብዛኛውን የትግል ጊዜያቸውን ያሳለፉት በጎንደርና ትግራይ ነው። ኦህዴድም የተመሰረተው ትግራይ ነው። በዚህም ምክንያት ከፍተኛ የቅቡልነት ችግር የነበረበት
ፓርቲ ነበር። በኢህአዴግ ውስጥ የነበረው ሚና ኦነግን መቀናቀን ስለነበር በኦሮሞ ህዝብ ዘንድ የገጽታ ችግር ነበረበት። በተጨማሪም ኦህዴድ በኢህአዴግ ውስጥ ከህወሓትና ብአዴን ያነሰ ጉልበተኛ ነበር። መከላከያ ውስጥ የሚበዙት የህወሓትና ብአዴን የቀድሞ ተዋጊዎች ነበሩ። ኦህዴድን በግንባሩ ውስጥ ወደ ላይ በማምጣት ረገድ የአባዱላ ተጋድሎ ቀላል አይመስልም። አባዱላ ከኦህዴድ አባልነት ወደ መከላከያ ከዚያም ወደ ሲቪል ኦህዴድነት ሲገላበጡ ነው የከረሙት። ከኢትዮ ኤርትራ ጦርነት መልስ ህወሓት ሲከፋፈል እሳቸው ወደ ሲቪል ኃላፊነት ተመልሰው የመከላከያ ሚኒስትር ሆነው ተሹመዋል። ራሳቸው በመጽሐፋቸው እንደተረኩት የመከላከያ ሚኒስትርነት ሹመታቸውን ያወቁት ቃለ መሃላ የፈጸሙ ዕለት ጠዋት ነው። ከዚያ በኋላም በምርጫ 97 ተወዳድረው በተቃዋሚዎች ተሸንፈዋል። ያ ሁሉ አልፎ የኦሮሚያ ፕሬዝዳንት ሆነው በመሾም አገልግለዋል። የአባዱላ ፕሬዝዳንትነት በኦሮሞ ፖለቲካ ውስጥ ጨዋታ ቀያሪ ጌም ቼንጀር ነበር ማለት ይቻላል። ጀዋር መሐመድ በመጽሐፉ አባዱላ የኦሮሚያ ፕሬዝዳንት በነበረበት ወቅት የህወሓት ጣልቃ ገብነትን በመቀነስ ድሮ ጠባብ እየተባሉ ሲገለሉ የነበሩ ወጣቶችን ወደ መንግስት በማስገባት የክልሉን አስተዳደራዊ ስራ በማሳለጥ ልማቱን ማፋጠን ችሎ ነበር ብሎ ጽፏል። በእርግጥም በፕሬዝዳንትነት ዘመናቸው ኦሮሚያን ከህወሓት የበላይነት ለማላቀቅ እንዲሁም የኦሮሞ ባለሀብቶችን ለመፍጠር ብዙ ጥረዋል። አንዱ ምሳሌ የኦሮሚያ ቴሌቪዥንን በተመለከተ እንዲዘጋ ሲጠየቁ ሰጠውት ያሉት ምላሽ ነው። በዚሁ ምላሻቸው ተልኮዬ የኦሮሞን ህዝብ ከተገዥነት አስተሳሰብ አላቆ እሱን መግዛትና ማስተዳደር የሚችል የአገር ባለቤት መሆኑን እንዲገነዘብ የሚረዳ የሚዲያ ተቋም መገንባት ነው የሚል ነበር። በዚህ ጥረታቸው ታዲያ የኦሮሚያ ቴሌቪዥንን ለማቋቋም ከፍተኛ ሙያዊ ድጋፍና ጥረት ያደረጉት አብይ አህመድና ሽመልስ ክንዴ የተባሉ ሰው ናቸው ይሉናል መጽሐፋቸው ላይ ከምስጋና ጋር። የአባዱላ ክህሎት ከሰው ጋር መግባባት ነው። ሰፊ ቤተሰብ ያላቸውና ከተለያዩ የአገሪቱ ክፍሎች ከኦሮሚያ ውጭ ጭምር የተለያዩ ልጆችን አምጥተው አሳድገው ለቁም ነገር አብቅተዋል። ዳውን ሲንድረም ያለባት ልጃቸው ዲቦራን ታሪክ መጽሐፍ ጽፈውበት ማስተማሪያ አድርገውታል። በጡረታ ዘመናቸው ዲቦራ ፋውንዴሽን የሚባል አቋቁመውም ግንዛቤ ለማስጨበጥ እየሰሩ ነው። በወጣትነታቸው አፍቅረዋት ካረገዘች በኋላ የተጠፋፉትን ሴት ጉዳይ በመጽሐፋቸው ይጠቅሳሉ። በኋላ ደረጃ ይሌ በሰራው ፕሮግራም ከልጃቸው ጋር መገናኘታቸውንና ወለም ዘለም ሳይሉ መቀበላቸውን አይተናል። የአመራር ዘዴያቸውም ከዚህ የቤተሰብ ሰውነታቸው የተቀዳ ይመስላል። በፕሬዝዳንትነት ዘመናቸው በኦሮሚያ እየዞሩ ከህብረተሰብ በመነጋገር የነዋሪዎችን ፍላጎት ይጠይቁ እንደነበር ጽፈዋል። እንዲያውም አንዳንድ አመራሮች ምን ያዞረዋል መቼ ቁጭ ብሎ ስራ ይሰራል እያሉ በትዝብት ያዩ ነበር ብለዋል። የአባዱላ ስም በተነሳ ቁጥር የሚነሳው ጉድፍ የሙስና ጉዳይ ነው። ኤርሚያስ ለገሰ ባለቤት አልባ ከተማ በሚል ርዕስ በ2006 ባሳተመው መጽሐፉ አባዱላ ገመዳን በሙሰኝነት ደጋግሞ ከሷቸዋል። እሱ እንደሚለው ሙሰኝነት በፓርቲያቸው ሳይቀር የተወቀሱበት ነው። እንዲያውም 5 ሚሊዮን ብር አውጥተው የገነቡትን የቅንጦት ቤት በግምገማ ለኦህዴድ በስጦታ እንዲያበረክቱ ተገደዋል ይላል። እርሳቸው ግን በቀጥታ ይህንን ባይጠቅሱም በፕሬዝዳንትነት ዘመናቸው 4 አይነት ጦርነት ኦህዴድ ላይ ተከፍቶ ነበር ይላሉ። ሁለተኛው ጦርነት የድርጅቱና የክልሉ አመራር ተረጋግቶ ስራው እንዳይሰራ በየዕለቱ የሚፈበረክና በውሸት በተዘጋጀ ዶክመንት ጭምር አመራሩ ይህን ያህል ገንዘብ ተቀብሏል ከሚል አንስተው በክልሉ አድሎ ይካሄዳል የሚል ከየትኛውም ጊዜ በላይ የኢህአዴግ የስራ አስፈጻሚ የግምገማ አጀንዳ ሆኖ የቀጠለበት ነበር ብለዋል። በሌላ በኩል ደግሞ በኦሮሚያ ሲንቀሳቀሱ ህዝቡ ባህላዊ ልብሶች ፈረስና በቅሎ ሀብል እንደሚሸልማቸው ገልጸው ፈረስና በቅሎ እዚያው ይቀራሉ፣ ብዙ ጊዜ ባህላዊ ልብሶችና ሀብልና ቀለበትንም አካባቢ ላሉ ተሰጣለሁ፣ በመጨረሻ ግን እንድትመልስ የሚል መመሪያ ደረሰኝ፣ በእጄ የቀረውን ሰብስቤ ያስረከብኩ ብለው ጽፈዋል። የኤርሚያስ ለገሰ ተረክና ይሄ ይገናኝ ግን እንጃ። አባዱላ የኦሮሞ ባለሀብቶችን መሬት በማደል ለማበልጸግ መሞከራቸውም ተደጋግሞ ይነገራል። መነሻቸው የኦሮሞ ህዝብ በገዛ ክልሉ የሀብት ባለቤት አይደለምና መሆን ይገባዋል የሚል ነበር። የመሬት ነገር ሲነሳ አባዱላ በኦሮሚያ ፕሬዝዳንትነታቸው ዘመን ቢሮአቸው ደብዳቤ ሲገባ መሬቱ ይሰጠው ብለው ፈርመዋል እየተባለ ይቀለድ እንደነበር የቀድሞው የኦህዴድ አባል ኤርሚያስ ለገሰ አውስቷል። ይህንን ጽሑፍ እንድጽፍ የቀሰቀሰኝ የሶፍ ዑመር ዋሻን የማስዋብና ተደራሽ የማድረግ ስራ ተሰርቶ ሲመረቅ ከተገኙ እንግዶች መካከል ጡረተኛው አባዱላ አንዱ ነበሩ። አባዱላ የህይወት ታሪካቸውን በጻፉበት መጽሐፍ ላይ እንደ ባሌ ትልቅ ሽፋን የሰጡት አካባቢ የለም። ከአካባቢው ህዝብ ጋር ያላቸው ስሜታዊ ቁርኝት ስር የሰደደ ይመስላል። የሚገርመው ጠቅላይ ሚኒስትሩም ልክ አባዱላ በመጽሐፋቸው እንደገለጹት ስለ ባሌ ህዝብ ታላቅነትና ስለ መሰረተ ልማት ጥማቱ ጥቅምት 18 ፓርላማ ቀርበው ጥያቄ ሲመልሱ ጊዜ ወስደው ተንትነዋል። አባዱላ መጽሐፋቸው ላይ የጻፉት አተታና አብይ በፓርላማ የተናገሩት በጣም ተመሳሰሉብኝ። ሌላም ልጥቀስ። የሚገርመው ከአየር ማረፊያ ተነስቶ ዋና ከተማዋን ከዳር እስከ ዳር የሚያቋርጠው መንገድ ያለቀበት ፍጥነት ሲሆን ሌላ ቦታ የበቀሉ ትልልቅ ዋርካ የሚያካክሉ ዛፎች ተነቅለውና ተጭነው መጥተው
በክሬን ወርደው ሲተከሉ መንገዱን ከዓመታት በፊት የተሰራ በማስመሰል ተጨማሪ ውበት የሚሰጡበት ሁኔታ በእርግጥም አስደናቂ ነበር የሚል ጽሑፍ ብታነቡም ማን ስለማን የሚያወራ ይመስላችኋል? አባዱላ በ2011 ባሳተሙት መጽሐፋቸው ላይ የቻይና የመጀመሪያ ጉዟቸው ላይ ስላዩት ለውጥ የጻፉት ቃል በቃል ተገልብጦ ነው። ነገርዮ ዛሬ አብይ አህመድ ይመሩታል በሚባለው የኮሪደር ልማት ትላልቅ ዛፎች ከሌላ ቦታ ተነቅለው መጥተው የሚተከሉበት ሁኔታ ያስታውሳል። እናም ይሄን ነገር አባዱላ ሹክ ብለዋቸው ይሆን አስብሎኛል። የመንግስት ለውጥ ዋዜማ ላይ አባዱላ ነገሩን አቀላጥፈዋል ይባላል። ከአንጋፋ አመራሮች መካከል ለአፍታም ቢሆን ያፈነገጡት እርሳቸው ብቻ ነበሩ። በወቅቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ነበሩ። ከዚያ አስቀድሞ ግን በሚያዝያ ወር 2006 የመጀመሪያው የቄሮ ተቃውሞ ሲጀመር መሰረቱ ዩኒቨርሲቲዎች ውስጥ ነበር። የተቃውሞው መሪዎችም የቄሮ ቢሉስማ ኦሮሞ አባላት ነበሩ። ያኔ ተቃውሞው ህዝቡ ዘንድ ዘልቆ አልገባም ነበር። ቄሮ የሚለው ቃልም ኦሮሞ ባልሆኑ ሰዎች ዘንድ ከናካቴው አይታወቅም ማለት ይቻላል። ታዲያ መንግስት አደራጆቹን ለቃቅሞ ሲያስር ሐረሚያ ቦምብ አፈንድተዋል ከተባሉት ወጣቶቹን ያለምንም ክስ ከማዕከላዊ እንዲሰናብቱ ያደረጓቸው አባዱላ ነበሩ። አባዱላ ይህም መጽሐፋቸው ላይ አይጠቅሱትም። ነገር ግን ኦህዴድ የመጪው ትውልድ ብሎ የመለመላቸውና ያስተማራቸው ወጣቶች ጎርፍ ሆነው መጡ ብለው ጽፏል። እርሳቸው እንደሚሉት ከ1984-85 ጀምሮ ኦህዴድ ራሱን ያዘጋጀው የመጪው ትውልድ ፓርቲ ይሆናል በሚል ነበር። በ2006 እንቅስቃሴው ሲጀመር ጥቂቶች ተመልሰው መተው ጎርፉ ይሄ ነው ወይ ብለው ተሳልቀዋል ብለው ጽፏል። ሆኖም በወቅቱ ከተለያየ አካባቢ የሚፈሱ ወንዞችን ወደ አንድ እያሰባሰብን ታላቅ ጎርፍ እየፈጠርን መሆኑ በግልጽ መታየት ጀመረ በማለት የኦሮሚያ ተቃውሞውን ኦህዴድ እንደደገፈው ፍንጭ ሰጥቷል። በመንግስት ለውጥ ዋዜማ የኦሮሞ ህዝብ ተናቀ ብለው ከአፈ ጉባኤነታቸው መልቀቂያ አስገብተው ነበር። ተቃዋሚዎች እርምጃውን አወድሰው ሳይጨርሱ ግን ወደ ስራቸው ተመልሰዋል። አባዱላ ጡረታ የወጡት በአብይ አህመድ ዘመን ነው። ጡረታ እንደወጡ ለጥቂት ጊዜም የጠቅላይ ሚኒስትሩ የደህንነት አማካሪ ነበሩ። አሁንም በኢመደበኝነት የማማከር ስራ ይሰራሉ ይባላል። በእርግጥም አባዱላ የአብይ መጀመሪያ ወደ ስልጣን መወጣጫ እርካብ በኋላም ስልጣን ላይ ተደላድለው መሰንበቻ መንበር ጠራጊ ናቸው። አባዱላ ገመዳ የህይወት ገድላቸውን የጻፉበት 60 ዓመታት የተሰኘው ከላይ የጠቃቀስነው መጽሐፍ የመጨረሻ ምዕራፍ በነጻነት የምኖርበት ሀገር ይኑረኝ ይላል። እንደተመኙትም ዛሬ በቦሌ መንገድ ያላጃቢ ወክ ሲያደርጉ ከቤተሰቦቻቸው ጋር ሲዝናኑ ይታያሉ። የተመኙለት የሰሩለት ሰምሮ ኦህዴድ ኢህአዴግን አቅልጦ እርሳቸው ወደፊት ባመጧቸው የኦህዴድ ሰዎች የሚዘወር ብልጽግና ፓርቲን ሰርቷል። ኦህዴድን ስለሚወዱት መፍረሱ ላይ አስደስታቸው ይችላል። ነገር ግን የብልጽግና መንግስት የእርሳቸውን ህልም ከግብ ያደረሰ ይመስለኛል። እርሳቸው እንደተመኙት ኦሮሞ አገር እየመራ ነው። ይህንን የኦሮሞ ተቃዋሚዎችም የማይክዱት ሀቅ ነው። ጀዋር መሐመድ ቀጣዩ ትግል በሚል በጻፈው ረጅም የኦሮምኛ መጣጥፉ ኦሮሞ ስልጣን መቆናጠጡን አምኖ ችግሩ እንደ ቀድሞዎቹ መሪዎች አምባገነን በሆነ መንገድ ነው እየመራ ያለውና ቀጣዩ ትግላችን ለዲሞክራሲ መሆን አለበት ብሏል። በእርግጥም ብልጽግና የለየለት አምባገነን ሆኗል። ብዙ የሀገሪቱ አካባቢዎችም በብልጽግና ዘመን የማያባራ ለሚመስል ግጭት ተዳርገዋል። አባዱላ በነጻነት የምኖርበት ሀገር ይኑረኝ ያሉት ምኞታቸው ለዘለቄታው እንዲሰምር ያሳደጓቸውን የዛሬቱ ኢትዮጵያ መሪዎች መምከር ያለባቸው ይመስለኛል። ሁላችንም ነጻ ካልወጣን ማንኛችንም ነጻ እንወጣምና። የምንወዳችሁ ታዳሚዎቻችን ጽሁፉ የበፍቃዱ ኃይሉ ነው። እያመሰገንነው ተሰናብተናል። ጤና ይስጥልን።